የሳውዲው ክራውን ፕሪንስ መሐመድ ቢን ሰልማን አሜሪካና እስራኤል ከኢራን ጋር የሚያደርጉትን ጦርነት እንዳያቆሙና አቀጣጥለው እንዲቀጥሉ እየወተወተ ነው ሲል ኒውዮርክ ታይምስ አስነብቧል። ኒውዮርክ ታይምስ እንግዲህ ከአሜሪካ ኦፊሻሎች አገኘሁት ብሎ ባወጣው ሪፖርት የሳውዲው ክራውን ፕሪንስ ወይም ዲፋክቶ ሊደር የሆነው የሳውዲ በቃ ኦፊሻልም ባይሆን መሪ የሆነው መሐመድ ቢን ሰልማን አሜሪካና እስራኤል ጦርነቱን እንዲያቆሙና ወደ ድርድር እንዳይሄዱ የኢራን መንግስት ሳይገለብጡ ወደኋላ እንዳይመለሱ እየወተወተ እንደሆነ ነው እየተነገረ ያለው። ይህ ነገር ባይ ዘ ወይ ከዚህም በፊት ተነግሮ የነበረ ቢሆንም የሳውዲ መንግስት ኮምፕሊትሊ ክዶ ነበር እንደዚህ አይነት ነገር ውስጥ የለንም በሚል አሁንም ደግሞ መልሶ ሪሰርፌስ እያደረገ ነው። በተለይ ትራምፕ ይህንን ጦርነቱን አቁሜ ወደ ድርድር እገባለሁ የሚለውን ነገር አናውንስ ካደረጉ በኋላ ተጠናክሮ መቀጠሉ ነው እየታወቀ ያለው ይህ ውትወታ። እንደሚታወቀው እንግዲህ የሳውዲና ኢራን እንደምታውቁት በጣም የሆነ አንዴ ሰላም አንዴ ጸብ የሆነ ሪሌሽን ያላቸው በተለይ እንደ እርሊ ከሆኑ ዓመታት ኦልሞስት ወደ 10 ዓመት ምናምን በፊት የሳውዲ ውስጥ የሚገኝ አንድ የሺአ ስኮላር የሞት ፍርድ ተፈርዶበት እንግዲህ እርምጃ መወሰዱን ተከትሎ ኢራን ውስጥ በተነሳ ሰልፍ የሳውዲ ኤምባሲ ተቃጥሏል። ከዛ በኋላ እንግዲህ ሳውዲና ኢራን መቃቀር ውስጥ እንደከረሙ ይታወቃል። ከዛ በኋላ ደግሞ ኢራን ሁቲዮችን በመደገፍ ሁቲዮች ደግሞ አንቲ ሳውዲ ሆነው በመንቀሳቀስ በዛ ምክንያት በጣም የረጅም ጊዜ የቆዩ መቃቃሮችና ጸቦች ነበሩ። ከቅርብ ዓመታት በኋላ ግን ነገራቶችን በዲፕሎማሲ ለመፍታትና ግንኙነታቸውን ለመቀጠል በሚል እንደ አዲስ ግንኙነታቸውን አድሰው ነበረ። ይህንን ተከትሎ እንግዲህ ትራምፕ የባለፈውን የአሁኑን ጦርነት ለመጀመር እያሰቡ በነበረ ሰዓት የሳውዲ ክራውን ፕሪንስ ሳውዲን ጨምሮ የተለያዩ የሚድል ኢስት ሀገራት ይህ ጦርነት እንዳይጀመር ሲወተውቱ ነበረ። ይህ ጦርነት እንዳይጀመር እኛም ላይ ጉዳት ይደርሳል እረፉ በሚል የዲፕሎማሲ ስራ ሲሰሩ እንደነበሩ የተለያዩ ሪፖርቶች ሲወጡ ነበረ። ነገር ግን አሁን ጦርነቱ ከተጀመረ በኋላ ደግሞ ኢራን እስካሁን ድረስ ሰስቴን አድርጋ መቆየቷና እንደውም ሀያል የተባለችውን አሜሪካ እስካሁን ድረስ በደንብ ተገዳድራ መቆየቷና እንደውም የአሜሪካ ሚሊተሪ ቤዞችን በየአቅጣጫው እየመታች መቀጠሏ ለሳውዲ ስጋት ሆኖ ታይቷል በአሁኑ ሰዓት። በዚህም ምክንያት እንግዲህ ሳውዲ የኢራን መንግስት ሳይገለበጥ ትራምፕ እና እስራኤል ጦርነቱን እንዳያቆሙ ውትወታ ላይ ገብተዋል። የዚህ ሪዝን አንድ ነገር ነው ኦር ሁለት ነገር ነው። አንደኛው ምንድነው የኢራን መንግስትና ኢራን አሁን እንዳለችበት ከቀጠለችና ይህንን ጦርነት በድርድር ከሀያላኖቹ ጋር ተቀምጣ በድርድር ከጨረሰች ወይም ይህ መንግስት ሳይገለበጥ የኢራን መንግስት ሳይገለበጥ ጦርነቱ ቆመ ማለት ኢራን ዊል ቢ ኒው ሱፐር ፓወር ሚድል ኢስት ላይ ኒው ሱፐር ፓወር ትሆናለች። ስለዚህ እነ ሳውዲና የሌሎች የገልፍ ሀገራቶች እንግዲህ አንደር ኢራን ኢንፍሉዌንስ ነው ሊሆኑ የሚችሉት። ከኢራን ጋር ማንም ሊገዳደር አይችልም። ምክንያቱም ሱፐር ፓወሯንም አሜሪካን አሸንፋለች ማለት ነው። ሶ ይህ ከፍተኛ ስጋት አለባቸው። ሁለተኛው ደግሞ የሁርሙዝ ሰርጥ ነው። የሁርሙዝ ሰርጥ እንደምታውቁት ሳውዲም ሆነች የሌሎች የገልፍ ሀገራት ኢማራት፣ ኩዌት፣ ባህሬን ምናምን ነዳጆቻቸውን በዛ ነው የሚያሳልፉት፣ በሁርሙዝ ነው የሚያሳልፉት። ኢራን እስካሁን ድረስ ኢፌክቲቭሊ ሁርሙዝን ዘግታ እንደውም አሁን ከዛሬ ጀምሮ ለእያንዳንዱ መርከብ ለማለፍ $2 ሚሊዮን መቀበል ጀምራለች። ስለዚህ እነዚህ ሀገራቶች ነዳጅ ኤክስፖርታቸውን እዚህ ላይ ዲፔንደንት ሊሆኑ ነው። ምክንያቱም በኢራን በጎ ፍቃድ ላይ ዲፔንደንት ሊሆኑ ነው። ምክንያቱም ኢራን ካሸነፈች የበላይ ስለምትሆን ሚድል ኢስት ላይ። ስለዚህ ይህ ከባድ ስጋት ውስጥ የከተታቸው እንግዲህ የሳውዲ ክራውን ፕሪንስ ይህ መንግስት ሳይገለበጥ የኢራን መንግስት ሳይገለበጥ ድርድር የሚባል ነገር መደረግ የለበትም፣ ጦርነቱ መቀጠል አለበት የሚል ውትወታ ላይ ገብተዋል ሲል ኒውዮርክ ታይምስ አስነብቧል። እንደሚታወቀው ግን ይህ ቢቀጥልና የኢራን መንግስት ቢወድቅም ራሱ ሳውዲ ቶፕ የምትሆንበት ምንም አይነት ምክንያት የለም። ምክንያቱም ሚድል ኢስት ላይ በዚህ ሰዓት ሚድል ኢስት ላይ እስራኤል ማንንም እየዞረች ስትነክስ የነበረችው እስራኤል በዚህ ሰዓት ፓወሯን ባላንስ ያደረገው የኢራን መንግስት እንደሆነ ይታወቃል። የኢራን መንግስት ከወደቀ ኒው ሱፐር ፓወር ሚድል ኢስት ላይ የሚሆነው እስራኤል ነው ያለምንም ተቀናቃኝ። በአሁኑ ሰዓት በተቀናቃኝነት ነው ያሉት እስራኤልና ኢራን። እንደምታውቁት ጉሮሮ ለጉሮሮ ተያይዘው በተቀናቃኝነት ነው ያሉት። እስራኤልን በደንብ ባላንስ አድርጋ የያዘችው ኢራን ነች። ናው ኢራን ፌል ካደረገች መሐመድ ቢን ሰልማን እንደፈለጉት ኢራን ፌል ካደረገች ግን ሱፐር ፓወሩን የሚድል ኢስትን ሱፐር ፓወር በብቸኝነት የምትቆጣጠረው እስራኤል ነው የምትሆነው። ያ ደግሞ ለሳውዲ ለራሷ ስጋት ነው። ምክንያቱም ግሬተር እስራኤል የሚባለውን ፕሮጀክት ታውቁታላችሁ። የሳውዲን ግዛት ይነካል። ኢራን ከሌለች ኖበዲ ዊል ስቶፕ እስራኤል፣ ማንም ሊያቆማት አይችልም እስራኤልን። ሲጀመር እና አሜሪካ እዛ ሚድል ኢስት ላይ ያሉትን ቤዞቻቸውን ከተከሉባቸው ምክንያቶች አንደኛው የኢራኒያን ትሬት ነው። የኢራን ትሬት መሆኗ ከቆመና የኢራን መንግስት ከተገለበጠና ለሳውዲም ለአሜሪካም ለእስራኤልም የሚመች መንግስት ከተሾመ የኢራንያን ትሬት ይቆማል ማለት ነው። ስለዚህ ያን ያህል ፕሮቴክሽን ምናምን ላይፈልጉ ይችላሉ ከነዳጅ ውጭ። ስለዚህ ሙሉ ትኩረታቸውን የዌስተርን ሱፐር ፓወሮች ሙሉ ትኩረታቸውን ለእስራኤል የሚሰጡበት ፕሮባቢሊቲ ስላለ እስራኤል ነገ ግዛቶችን ልቆጣጠር ብትል ያው ማንም ምንም ሊያመጣ አይችልም። ይህንን ፓወር ባላንስ አድርጎ ያለው የኢራን መንግስት እንደሆነ ይታወቃል። ለማንኛውም ግን የሁርሙዝ ላይ ዲፔንደንት ላለመሆንና ይህ ጦርነት ኢራን እንዳሰበችው መንግስቷ ሳይገለበጥ በድርድርም ሆነ በማንኛውም ወይ ይህ ጦርነት እንዲያልቅ ካደረገች ሱፐር ፓወርን አሜሪካን ቀጥቅጣ ምንም ያልተደረገች ሌላ ኒው ሱፐር ፓወር መሆኗ ስለማይቀር ኢራን ስር ዲፔንደንት መሆን ያሰጋቸው የሳውዲ ክራውን ፕሪንስ መሐመድ ቢን ሰልማን ጦርነቱ እንዳይቆም ብለው እየወተወቱ ነው ሲል ኒውዮርክ ታይምስ አስነብቧል ማለት ነው። ምን ትላላችሁ? በዚህ ሀሳባችሁን አስቀምጡ።
መላው ዓለም ኤክሰፕት እስራኤል ኦፍ ኮርስ ጦርነቱ ቆሞ በአሜሪካና በኢራን መካከል ድርድር ተደርጎ እንግዲህ የነዳጅ ፕራይስ ይቀንሳል እንዲሁም ደግሞ ሰላም ይወርዳል ብሎ እየጠበቀ ባለበት ሰዓት በሁለቱ መካከል የሚደረገው ድርድር ግን የመሳካት እድሉ በጣም ትንሽ ነው እየተባለ ነው ያለው። ለዚህም የተቀመጠው ምክንያት ምንድነው? በሁለቱ መካከል ያሉት ዲማንዶች የሚጣረሱና የማይገናኙ መሆናቸውን ተከትሎ ሊሳካ የሚችልበት ፕሮባቢሊቲ ትንሽ ነው እየተባለ ነው ያለው። ለማንኛውም ግብጽ፣ ቱርክና ፓኪስታን አንድ ላይ ሆነው እንግዲህ ድርድር ለማካሄድ እየተንቀሳቀሱ እንዳለ ነግሬያቸዋለሁ። ፓኪስታን ውስጥ ነው እንግዲህ ለማድረግ ዝግጅቶች እየተደረጉ ያሉት። የፓኪስታን ፕራይም ሚኒስትር ሻባዝ ሸሪፍ እዚህ ጋር በምታዩት ትዊት እንግዲህ ፓኪስታን ይህንን ድርድር ሆስት ለማድረግ ዝግጁ እንደሆነች እና ይህ ኦነር እንደሆነ ለፓኪስታን አናውንስ አድርጓል። ዝግጁ ነች ፓኪስታን። በኢራን በኩል እንግዲህ በሁለቱ ተወያዮች በኩል እንግዲህ ሁለት አይነት አካሄዶች እንዳሉ ነው አሁንም እየተነገረ ያለው። ገና ፎርማሌት ባይደረግም ግን በአንድ በኩል ስቲቭ ዊትኮቭ እና ጄሬድ ኩሽነር ከአባስ ጋር ይደራደራሉ የተባለ ቢሆንም በሌላ በኩል ደግሞ አሜሪካው ቫይስ ፕሬዚዳንት ጄዲ ቫንስ የሚመሩት ቲም የኢራኑ የፓርላማ ስፒከር የፓርላማ አፈ ጉባኤ የሆነው መሐመድ ባጋር ጋር ድርድር ያደርጋሉ እየተባለ ነው ያለው። ሰው በሁለት ቲም ሊሆን ይችላል ወይም ደግሞ አንድ ላይ ሆነው እንግዲህ መሐመድ ባጋር እና አባስ አንድ ላይ የሚመሩት ቲም ከነ ጄዲ ቫንስ ያሉበት የጄሬድ ኩሽነር እና የስቲቭ ዊትኮቭ ቲም ጋር ሊወያዩ ይችላሉ ነው የተባለው። ለማንኛውም ግን ዲማንዱ ነው አሁን ችግሩ። በአሜሪካ በኩል እንግዲህ ኢራን ኒኩለር ማብላላቷን እንድታቆም ኒኩለር አልታጠቀም ብላ እንድትፈርም ደን ደግሞ የባሊስቲክ ሚሳይል ፕሮግራሟን ለ5 ዓመት እንድታቆም የሚል ዲማንድ አለ በአሜሪካ በኩል። ይህንን ኢራን ትቀበላለች ወይ የሚለው አነጋጋሪ ነው። ምክንያቱም በባለፈውም እንደምታውቁት ባሊስቲክ ሚሳይል ጉዳይ ላይ አልደራደርም ብላለች። ምክንያቱም ማንም ሀገር ራሱን ዲፌንድ የሚያደርግበትን ወይ ማስታጠቅ መብት እንዳለው ሁሉ ማንም ይህንን ሊከለክለን ሊፈቅድልን አይችልም ብለዋል። ይህንን ይቀበሉታል ወይ አይቀበሉትም የሚለው ነገር የሚያሻማ ነው። ኒኩለር ማብላላት የሚባለውንም ነገር ማንም አገር ኒኩለር ማብላላት መብት አለው ለሲቪሊያን ፐርፐስ እስከተጠቀመው ድረስ። ስለዚህ ያንን እስከተጠቀምን ድረስ ማንም ሊከለክለን አይችልም የሚል አቋም አለ በኢራን በኩል። በአሁኑ ድርድር ምንድነው መለሳለስ ይኖራል አይኖርም የሚለውን ድርድር ላይ ሲቀመጡ ምናየው ነው የሚሆነው። ግን ዲማንዶቹ ካሁኑ የሚሳኩ እየመሰሉ አይደለም። አሜሪካ በበኩሏ ራሷ ለተለቀው ኦፈር አድርጎ ያለው ምንድነው ከሚድል ኢስት ውስጥ ካለ አንድ ሜጀር ቤዝ ከ5000 ሰራዊት በላይ ሆስት የሚያደርግ ቤዝ እለቃለሁ ብላ ኦፈር አድርጋለች። እንዲሁም የሳንክሽን ሪሊፍ ማለት የተወሰኑ ነገራቶች እንደዚህ ተነስተዋል በአሜሪካ በኩል። በኢራን በኩል ግን ከአሜሪካ እየጠየቀችው ያለችው ዲማንድ ደግሞ ምንድን ነው? ቅድም የነገርኳችሁ እንዳለ ሆኖ አሜሪካ ላደረሰችብኝ ኪሳራ እንዳለ ክፍያ ልትከፍል ይገባል ብላ እንትን ብላለች። ኢራን ጠይቃለች። አይደለም በሌሎች ጉዳዮች ቅድም በነገርኳችሁ ጉዳዮች ላይ ለመደራደር ራሱ መጀመሪያ አሜሪካ በዚህ ልትደራደር ይገባል። ተኩስ ልታቆም ደን ደግሞ ከዚህ በኋላ ጥቃት እንደማትፈጽም ቃል ልትገባ፣ ከዛ በኋላ ደግሞ ልትከፍል፣ እስካሁን ላደረሰችው ጉዳት ልትከፍል፣ ከዛ በኋላ ደግሞ ከሚድል ኢስት ውስጥ ካሉ ሁሉም ቤዞች አሁን አሜሪካ ከአንድ ቤዝ ብትልም በዚህ በኩል ግን የአሜሪካን ዲማንድ ቴሌግራፍ ይዞት ወጥቷል። ማንበብ ትችላላችሁ። አልጀዚራ ደግሞ የኢራንን ዲማንድ ይዞት ወጥቷል። በአልጀዚራ በኩል የወጣው የኢራን ዲማንድ ደግሞ አሜሪካ በቴሌግራፍ ላይ ያለው ሪፖርት ላይ የሚያሳየው አሜሪካ ከአንድ ቤዝ ለቃለው እንዳለች ነው። በአልጀዚራ በኩል ያለው ደግሞ የኢራንን ዲማንድ ግን አሜሪካ ከአንድ ቤዝ አይደለም ከሙሉ ቤዝ ካለቀቀች አልደራደርም የሚል ነው ያለው። ይህ ዲማንድ በጣም የሆነ ፋርፌችድ ይመስላል። በሁለቱም በኩል ያለው ፋርፌችድ ይመስላል። አሜሪካ ከሙሉ ሚድል ኢስት ቤዞች ትለቃለች እሺ ብላ እጇን ሰጥታ ትለቃለች የሚለው ኢትስ ፋርፌችድ። ምክንያቱም ያንን ካደረገች የአሜሪካ ሀያልነት ኦልሬዲ ያበቃለታል፣ ኮላፕስ አደረገ ማለት ነው የአሜሪካ ኢምፓየር። ይህን ትቀበላለች የሚለው የሚያጠራጥር ነው እና በሁለቱም በኩል ያሉት ዲማንዶች አሁን ለድርድር የሚጋብዙና ነገሩ ይሳካል የሚል ተስፋ የሚሰጥ አይደለም። ለማንኛውም ግን የምር ተሳክቶ ደግሞ የሚቀመጡ ከሆነ አትሊስት የተወሰኑ መለሳለሶችና የተወሰኑ ፖይንቶችን የመሰጣጣት ነገሮች ካሉ ሜይቢ እንጂ የመሳካት እድሉ ትንሽ ነው እየተባለ ያለው። ኢን ደ ሚን ታይም ግን ኢራን ለእያንዳንዱ መርከብ በሁርሙዝ ሰርጥ ፍቃድ ወስዶ ለሚያልፍ ለእያንዳንዱ መርከብ $2 ሚሊዮን መቀበል ጀምራለች። በአንድ ትሪፕ አንድ ኬላ ለማለፍ $2 ሚሊዮን ነው የሚከፈለው ማለት ነው። በዚህም ኢንካም እያገኘች ነው ያለችው ኢራን። ኤንድ ኦን ቶፕ ኦፍ ዳት ደግሞ እንደምታውቁት የኢራን ነዳጅ ሳንክሽን ተነስቶለታል። ያም ለኢራን ኢንካም እያመጣ ነው ያለው። ስለዚህ ኢራን በዚህ ድርድር ራሱ ሳንክሽኗ ሳይነሳላት በተአምር ድርድሩን ፎርማላይዝ እንደማታደርግ ይታወቃል። ስለዚህ በዚህ ምክንያት ትንሽ ቻንስ ነው ያለው የመሳካት እድሉ እየተባለ ነው። ለማንኛውም ግን ተሳክቶ ተገናኝቶ ካወሩ ራሱ የተወሰኑ ነገራቶች ለውጥ ሊኖሩ ይችላሉ የሚል ተስፋ አለ። አይገስ ዊልሲ። እሺ በኢራንና በአሜሪካ መካከል ድርድር እየተደረገ ነው ወይስ እየተደረገ አይደለም የሚለውን ነገር እናውራ። ምክንያቱም በጣም ኮንፍሊክቲንግ ስቶሪዎች እየተወሩ ስለሆነ ነው። በኢራን በኩል አይደለም በአሜሪካ በኩል ነው ምናምን የሚሉ ወሬዎች እየተወሩ ነው። ናው ትራምፕ እንደምታውቁት አልቲሜተሙ መድረሱን ተከትሎ እንግዲህ ትቼዋለሁ፣ ጥቃቱን ትቼዋለሁ፣ የኢራንን የኤሌክትሪክ ፋሲሊቲዎች መምታቱን ትቼዋለሁ። ምክንያቱም ድርድር እያደረግን ስለነበረና ድርድሩ አመርቂ ውጤት ማሳየቱን ተከትሎ አራዝሜዋለሁ ለ5 ቀን ብለዋል። መቼ? ዛሬ ሰኞ። እስከ መቼ? እስከ ጁምዓ ድረስ ነው ያራዝሜዋለሁ፣ እስከ አርብ ድረስ አራዝሜዋለሁ ብለዋል ትራምፕ።
ነገር ግን በኢራን በኩል ደግሞ በኢራን ፎሬን ሚኒስትሪ በኩል ደግሞ ኮምፕሊትሊ ዲናይን ያደረጉት ምንም አይነት ግንኙነት አልነበረንም፣ ምንም አይነት ዳይሬክትም ሆነ ኢንዳይሬክት ቶክ አላወራንም ከአሜሪካ ጋር፣ ምንም አይነት ድርድር የለንም፣ ይሄ የአሜሪካ የትራምፕ ውሸት ነው፣ ከዛተው ዛቻ ማምለጫ ውሸት ነው። ኤንድ ደግሞ ኦን ቶፕ ኦፍ ዳት ደግሞ የነዳጅ ፕራይስን ለማሳነስ ነው እንዲቀንስ ለማድረግ ነው የሚል ክሌም ወጥቷል ከኢራን ፎሬን ሚኒስትሪ። ማስረጃቸው ደግሞ ምንድነው? ሰኞ የነዳጅ ማርኬት ይከፈታል። ዛሬ ሰኞ ነው። ይህንን ብለው እንግዲህ ትራምፕ ይህንን ማለታቸውን ተከትሎ የነዳጅ ፕራይስ ወደ $10 በበርሜል ወደ $10 ወርዷል። ኢሚዲየትሊ ነው የወረደውና አርብ ደግሞ ከ5 ቀን በኋላ አርብ ደግሞ መልሰው የማርኬቱ ሲዘጋ መልሰው ወደ ጦርነታቸው ሊገቡ ነውና ይህንን ለማድረግ ብቻ ነው ይህን ንግግር የተናገሩት እንጂ ውሸት ነው የሚል ከኢራን ፎሬን ሚኒስትሪ ኮምፕሊትሊ ዲናያል ነው የነበረው። ነገር ግን ትራምፕ ደግሞ እንደገና ተመልሰው ደግሞ ምን ብሏል? ባይ ዘ ወይ የኢራን ፎሬን ሚኒስትሪ ደግሞ አንድ ኮንፈርም ያደረገው ነገር ምንድን ነው? ሜዲተሮች መሀል ላይ አገራቶች ገብተው እንግዲህ ለማደራደር እየሞከሩ እንደሆነ ኮንፈርም አድርጓል። እነዚህ ሀገራቶች በተለያዩ ሪፖርቶች እየወጡ እንዳሉት ከሆነ ግብጽ፣ ተርኪ፣ ኦማን እና ቀጣር አሉበት ነው እየተባለ ያለው። እነዚህ ሀገራቶች በጣም በሩጫና በጣም ሬስትለስሊ በቃ ያለ እረፍት ነገሩ ከሚሊተሪ ታርጌቶችን ከመመታታት ወደ ኢነርጂ ታርጌቶችን ወደ መመታታት እንዳይሄድ ያለምንም እረፍት እየሰሩ እንደሆነና ለማደራደር እየሞከሩ እንደሆነ ታውቋል። እነዚህ ሀገራቶች ባይ ዘ ወይ ከትላንት ወዲያ በሰራሁት ቪዲዮ ላይ ትራምፕን ይህን እብድ ሰውዬ ሊይዙት ይገባል፣ በተለይ የሚድልስት ሀገራቶች ዲፕሎማሲያቸውን አሟጠው መጠቀም አለባቸው ስላችሁ ነበር። እና እነዚህም ሀገራቶች እንግዲህ ሬስትለስሊ ከዛ ጊዜ ጀምሮ የትራምፕ አናውንስመንት ከመጣ ጊዜ ጀምሮ ያለምንም እረፍት ነው እየሰሩ የነበሩት እና ኢራንንም እንዳናገሩና በኢራን በኩል የተመለሰላቸው መልስ ግን ጦርነቱን የጀመርነው እኛ አይደለንም፣ የጀመረው አካል አለ፣ ማውራት ያለባቸው እነሱን ነው የሚል መልስ እንደተመለሰላቸው ታውቋል። ከዛ ውጭ ግን ምንም አይነት ዳይሬክት ኮሚኒኬሽን የለንም የሚል ዲናያል ነው ከኢራን ፎሬን ሚኒስትሪ ያለው። ከዛ በኋላ ደግሞ ትራምፕ ከትዊቱ በኋላና ከኢራን ፎሬን ሚኒስትሪ ዲናያል በኋላ ወጥተው ደግሞ ኢንተርቪው ሰጥተው ነበር። በዛ ኢንተርቪዋቸው ደግሞ አውርተናል፣ አሪፍ እንትን ላይ ደርሰናል ብለው እንደገና መልሰው ደብል ዳውን አድርገዋል። ደግሞ ኦን ቶፕ ኦፍ ዳት ደግሞ ከማን ጋር ነው ያወራችሁት ተብሎ ለተጠየቁት በጣም ቶፕ ከሆነና ሪስፔክትድ ከሆነ የኢራን አመራር ጋር ውይይት አድርገናል ብለዋል። ናሁን ስም አልጠቀሱም። አያቶላው ነው ወይ ሲባሉ ግን ኖ አያቶላው አይደለም ብለዋል። ከሙጅተባ ጋር አይደለም የሚያወሩት። ከማን ጋር እንዳወሩ እሳቸው ስም ባይጠቅሱም በእስራኤል በኩል ግን የእስራኤል ሚዲያዎች ግን ይዘውት እየወጡ ያሉት ምንድነው የኢራን የፓርላማ ስፒከር ኦር አፈ ጉባኤ የሆነው መሐመድ ባጋር ጋሊባፍ የሚባለው ሰውዬ ጋር ነው። ናው ዘ ፕሮብለም ምን መሰላችሁ? ድርድሩ ተደረገ ያሉት ትራምፕ ትላንትና እሁድ ነው። ትላንትና እሁድ ኦር ኦልሞስት ከ24 ሰዓት ከ22 ሰዓት ምናምን በፊት ማለት ነው። መሐመድ ባጋር ግን ከ22 ሰዓት በፊት እዚህ ጋር የምታዩትን ትዊት አድርጎ ነበር። ትዊተሩ ላይ ምን ብሎ ነበረ? ከኢነርጂ ፋሲሊቲዎች ውጪ ደግሞ ሚድል ኢስት ላይ አሜሪካ አታክ ካደረገችን ከኢነርጂ ፋሲሊቲዎች ውጪ ፋይናንሻል ፋሲሊቲዎችን የሚድል ኢስትን ፋይናንሻል ፋሲሊቲዎችንም እንመታለን ብሎ ሲዝት ነበር። ትራምፕ ድርድር እያደረግን ነው ከመሐመድ ባጋር ጋር ባሉበት ሰዓት አቅራቢያ ላይ መሐመድ ባጋር ግን እንደዚህ አይነት ትዊት ሲያደርግ ነበረ። መሐመድ ባጋር ነው የተባለው ነገርም በእስራኤል በኩል ከመሐመድ ባጋር ጋር ነው አሜሪካ አወራው ያለችው የሚል ኢንፎርሜሽን ደርሶናል የሚለው እንግዲህ የተወራው ነገር አሁንም ሴንስ እየሰጠ አይደለም። ከዛ በኋላ ደግሞ እንደገና መሐመድ ባጋር ደግሞ ስቲል ይሄ ቪዲዮ እየተሰራ ካለበት ከ36 አሁን ይሄ ቪዲዮ 1 ሰዓት ተኩል ለሁለት ወር ጉዳይ ምናምን አካባቢ ነው እየተሰራ ያለውና እዚህ ጋር የምታዩትን ትዊት ከ36 ሚኒት በፊት ትዊት አድርገዋል። እዚህም ላይ ኮምፕሊትሊ ምንም አይነት ድርድር እየተደረገ እንዳልሆነና ፌክ ኒውስ የውሸት ዘገባ ነው፣ አሜሪካ የውሸት ዘገባ ነው እያወራች ያለችው፣ ፌክ ኒውስ ነው፣ ምንም አይነት ድርድር አልተደረገም ብለው መሐመድ ባጋር ዲናይ አድርገዋል። ከማን ጋር ነው የተደራደሩት? እስራኤል እንደምትለው ከመሐመድ ባጋር ጋር ነው ከተባለም መሐመድ ባጋር ዲናይ አድርጓል። አሜሪካ እንደምትለው ደግሞ ከኢራን ቶፕ አመራር ጋር ነው ከተባለ የትኛው ቶፕ አመራር? መሐመድ ባጋር በጣም ቶፕ አመራር ነው። የፓርላማ አፈ ጉባኤ ማለት በጣም ትልቅ አመራር ነው። ፎሬን ሚኒስትሪው መሐመድ ባጋርም ኮምፕሊትሊ ዲናይ ያደረጉት ድርድር የት ነው እየተካሄደ ያለው? የት ነው የተካሄደ የሚለው ነገር እስካሁን ድረስ የሚጨበጥ ነገር የለውም። ሜቢ እውነትም ትራምፕ የነዳጅ ፕራይስን ለማውረድ የተናገሩት ዝም ብሎ ፎልስ ስቴትመንትም ሊሆን ይችላል። ከዛ ውጭ ግን እንደገና አሁንም እየተባለ እንዳለው ከሆነ የአክሲዮስ በተለይ አክሲዮስ እና ጀሩሳሌም ፖስት ይዘውት እንደወጡት ከሆነ ዊዝን ዘ ካሚንግ ዴይስ በጣም በሚመጡት በጣም ትንሽ ጊዜያቶች ውስጥ ቀናቶች ውስጥ ሜቢ ፕሮባብሊ እነዚህ 5 ቀናቶች የተባሉት ተራዘመ ለ5 ቀን የተባለው ሳያልቅ በፊት ሜቢ ኦር ፕሮባብሊ ወደ ፓኪስታን ውስጥ እነዚህ የኢራንና የአሜሪካ ኔጎሽተሮች ተደራዳሪዎች ለመገናኘት ቀጠሮ ተይዞላቸዋል የሚሉ ሪፖርቶች እየወጡ ነው። አሁንም በአሜሪካ በኩል ስቲቭ ዊትኮቭ እና ጄሬድ ኩሽነር ሲባል፣ በኢራን በኩል ደግሞ አሁንም መሐመድ ባጋር ነው ወደ ፓኪስታን ሄዶ ውይይት የሚያደርገው ኔጎሽሽን የሚያደርገው ከአሜሪካ ጋር እየተባለ ነው። መሐመድ ባጋር ግን አሁን ይሄ ቪዲዮ ከመሰራቱ ከ30 ደቂቃ በፊት ድረስ
ኮምፕሊትሊ እየካደ ነው። ምንም አይነት ድርድር የለም፣ ምንም አይነት ንግግር የለም። ፌክ ኒውስ ነው። እስካሁንም አልተደራደርንም፣ አንደራደርም የሚል የኢራን መንግስት ምንድነው የኢራን ህዝብ የሰጠን ሚሽን አለ። ምንድነው ያ ሚሽን? እነዚህ አግሬሰሮች ወራሪዎች የሚገባቸውን ቅጣት እስኪያገኙ ድረስ ምንም አይነት ድርድር የለም የሚል አቋም እንዳለው እስከ 30 ደቂቃ በፊት እያሳወቀን ያለው ትዊተር ላይ። ከማን ጋር ነው የሚደራደሩት? ምን አይነት ድርድር ነው ለሚለው እስካሁን ድረስ የተጨበጠ ምንም አይነት ነገር የለም። በእስራኤል በኩል ግን የትራምፕ ንግግር ተከትሎ ከፍተኛ ድንጋጤ እንደነበረ በተለይ በቢንያሚን ኔታንያሁ በኩል ድንጋጤ እንደነበረ ታውቋል። ምክንያቱም እስራኤል እስካሁን ድረስ ተፈራ የነበረው አንድ ነገር ምንድን ነው? ትራምፕ በጣም ማጣፊያው እያጠራቸው ነው፣ ነገራቶች እየጠበቡባቸው ነው፣ ሚድል ተርም ኢሌክሽን እየመጣባቸው ነው። ባሰቡት ልክ የጦርነቱን ጎል ማሳካት አልቻሉም። ይሄ ሁሉ ተከታትሎ እንግዲህ ትራምፕ ድንገት ጦርነቱን ሊያቆሙ ይችላሉ፣ ኦር አሸንፍም ብለው ሊወጡ ይችላሉ የሚል ስጋት ነበረ በእስራኤል በኩል በተለይ የጎል ልዩነቶች እየታዩ መምጣት ከጀመሩ ጀምሮና ይህንን ተከትሎ እንግዲህ ትራምፕ ይህንን አናውንስ ማድረጋቸውን ተከትሎ በእስራኤል በኩል ከፍተኛ ድንጋጤ እንዳለና ቤንያሚን ኔታንያሁ ደግሞ ይህ ዲል የሚደረግም ከሆነ ይህ ዲል ለእስራኤል መጥፎ ዲል እንዳይሆን የቻልነውን ሁሉ እናደርጋለን ብለው ተናግረዋል። ከዚህ በፊት የቻልነውን እናደርገዋለን ማለት ዲሉ እንዳይሳካ ጦርነት መክፈት ነው ኦር ምናምን ማድረግ ነው እስከዛሬ ድረስ። አሁን ምን ሊያደርጉ እንደሆነ ምናየው ነው የሚሆነው። በሌላ በኩል ግን ትራምፕ እዚህ ጋር በጣም አንድ ኢንትረስቲንግ ንግግር ግን ተናግረዋል። በቅድሙ ኢንተርቪዋቸው ሪጂም ቼንጁን አሳክተናል ብለዋል። ናው ዲስ ኢዝ በጣም ክሪቲካል ንግግር፣ ምክንያቱም ሚሽን አኮምፕሊሽድ እያሉ ነው ትራምፕ። ያ ሚሽናችን አኮምፕሊሽ አድርገናል፣ ስለዚህ ከዚህ በኋላ ተደራድረን ብንወጣም አሸንፈናል የሚል የሽሽት እርምጃ ሊወስዱ እንደሚችሉ የሚጠቁም ንግግር ነው። በዚህም ደግሞ እንደ ማስረጃ ያቀረቡት አያቶላ ኮሜኒውን ስለገደልን ሪጂም ቀይረናል የሚል ያው ስቱፒድ አርጊመንት which is not a stupid like ትራምፕ ስቱፒድ አይደለም፣ ግን ስቱፒድ አርጊመንት ተጠቅመዋል። እቺም የእስራኤልን ፖለቲሻኖች አስደንግጣለች። ምክንያቱም ሚሽን አኮምፕሊሽድ ብሎ ሊወጡ ነው ሊሸሹ ነው አጋፍጠው ነው የሚል በእስራኤል በኩልም አለ። ለማንኛውም የተረጋገጠ ምንም ነገር የለም። አሜሪካ ድርድር እየተደረገ ነው ብትልም በኢራን በኩል ኮምፕሊት ዲናያል ነው ያለው እስካሁን። I guess we will see። ፋይናሊ ሰላም ሊያሸንፍ ነው መሰለኝ። የአሜሪካው ፕሬዚዳንት ጋሽ ትራምፕ እንግዲህ ለድርድር ዝግጁ መሆናቸውና ዝግጁ መሆን ብቻ ሳይሆን በጦርነት ሊያሳኩት ያልቻሉትን ዓላማ በፖለቲካል ሴትልመንትና በድርድር ለመፍታት ምክትል ፕሬዚዳንታቸውን ጄዲ ቫንስን ሁሉ እስከ መላክ ዝግጁ እንደሆኑ እያሳወቁ ነው ያሉት። እንደምታውቁት የአልቲሜተም ከሰጡ በኋላ ሚድሊስት እንዳለ ሲተራመስ ነበረ። የሚድሊስት ሀገራቶች በደንብ እንዲሯሯጡ ሆኗል። ባይ ዘ ዌይ ሲጀመር ዶናልድ ትራምፕ ይህንን ንግግር የተናገሩት የምር ሊያደርጉት ነው፣ የምር የኢራንን የኤነርጂ ፋሲሊቲዎች ሊመቱ ሳይሆን የሚድሊስት ሀገራቶች እንዲሯሯጡ ነው የሚሉም አርጊመንቶች አሉ። በዶናልድ ትራምፕ በተደጋጋሚ ከኢራን ጋር ለመደራደር ሪኩዌስት ቢያቀርቡም አያቶላው ኮምፕሊት አልፈልግም አንደራደርም ሲል ነበረ። በጦርነት ሊያሳኩት አልቻሉም። ሁርሙዝን ሊያስከፍቱ አልቻሉም። ብዙ ቀውስ ውስጥ የነበሩት ዶናልድ ትራምፕ እንግዲህ የኢራን ወዳጆች ናቸው የሚባሉ ሀገራቶችና የሚድልስ ሀገራቶች ተሯሩጠው ይህንን ጉዳይ መፍትሄ እንዲፈልጉለት በማለት ነው ያንን ንግግር የተናገሩት እንጂ የምር ሊያደርጉት አልነበረም የሚሉ አርጊመንቶች እየተነሱ ነው። ለማንኛውም ያም ሆነ ይህ ግን እንደዛም አላሰቡ ግን የሚድልስት ሀገራቶች እንግዲህ ግብጽ፣ ተርኪና ፓኪስታን ተሯሩጠው እንግዲህ ይህንን ጉዳይ ለመፍታት ዶናልድ ትራምፕ አልቲሜተሙን ካስቀመጡ ጀምሮ ይህንን ጉዳይ ለመፍታት በሁለቱም በኩል እንግዲህ ንግግር እንዳደረጉ ነው የታወቀ ያለው። ባይ ዘ ዌይ ዶናልድ ትራምፕ ትናንትና ድርድር አድርገናል፣ ከእሑድ ጀምሮ ድርድር አድርገናል፣ ከኢራኖች ጋር ተደራድረናል ያሉት ነገር ከቶፕ አመራር ጋር ተነጋግረናል እንዳሉ ይታወቃል፣ ስም ባይጠቅሱም። በእስራኤል በኩል ግን መሐመድ ባጋር ጋሊባፍ የኢራኑ የፓርላማ አፈ ጉባኤ ነበር ነው የተባለው። መሐመድ ባጋር ጋሊባፍ ግን እኔ እስከማውቀው ድረስ ከትላንት ድረስ እየካደ ነበር። ያው ፐርሰናሊ ነግሮኝ ሳይሆን በትዊተር ላይ ሲክድ ነበረ መሐመድ ባጋር ጋሊባፍ። ለማንኛውም አሁን ግን ዛሬ ግን እየታወቀ እንዳለው ከሆነ እንግዲህ እነዚህ ሁለት አደራዳሪዎች ኢንተርሚዲየተሮች እነዚህ ሶስት ሀገራቶች ግብጽ፣ ተርኪና ፓኪስታን በሁለቱም ወገን እንዳነጋገሩና እንግዲህ በኢራን በኩል ደግሞ አያቶላ ሙጅተባ ኾሜኒ ፎር ዘ ፈርስት ታይም ኤቨር ግሪን ላይት ሰጥቷል። እንግዲህ ለድርድር ኦኬ ተደራደሩ ብሎ ግሪን ላይት መስጠቱን የኢራኑ ፎሬን ሚኒስቴር አባስ ማሳወቃቸው ታውቋል። ስለዚህ ድርድር ሊካሄድ ነው ማለት ነው። ይህንን ድርድር ደግሞ እንግዲህ ፓኪስታን ውስጥ ለማካሄድ ነው እነዚህ ሶስት አደራዳሪ ሀገራቶች እየተሯሯጡ ያሉት። ተስፋ አለው ማለት ነው ይህ ድርድር ጉዳዩ በድርድር ለመፈታት። በአሜሪካ በኩል እንግዲህ ያቀረቡት ኦፈር እና ሪኩዌስት ታውቋል። አሁን ላይ ለድርድሩ እንግዲህ ከኢራን የጠየቁት ሪኩዌስት ምንድነው? ከኢራን የሚፈልጉት ነገር ምንድነው? አንደኛ ኢራን የባሊስቲክ ሚሳይል ፕሮግራሟን እንድታቆም ነው። ለ5 ዓመት ብቻ እንድታቆም፣ አሁን ያላትን አላት ግን ለሚቀጥሉት 5 ዓመታት ማምረትና ዴቨሎፕ ማድረግ እንድታቆም የሚል ሪኩዌስት አለ። በሌላ በኩል ደግሞ ኢራን ኒኩለር ማብላላቷን እንድታቆም የሚልም ሪኩዌስት አለ። ኒኩለር ዌፐን ደግሞ አልታጠቅም የሚል ፕሮሚስ ትግባም የሚል አለ። እንደዚህ አይነት ሪኩዌስቶች አሉ ከአሜሪካ በኩል። ኢራን ይሄንን እሺ ካለች ደግሞ እኛ ደግሞ በእኛ በኩል ማዕቀብ ማንሳት ይመስል እንዲሁም ደግሞ ከሚድል ኢስት ውስጥ ካለ አንድ ሜጀር የሆነ ቤዝ
የጦር ቤዝ ለቀን እንወጣለን የሚል ኦፈር ሁሉ እንደቀረበ ነው እየተነገረ ያለው። ይህ ቤዝ ስፔሲፋይ አልተደረገም። አልዑደይድ ቀጠር ያለው አልዑደይድ ቤዝ ይሁን የኢማራቱ ይሁን የትኛው አልታወቀም። ግን ከ5000 ሰራዊት በላይ ሆስት የሚያደርግ ትልቅ የተባለ ቤዝ ለቀን እንወጣለን የሚል ከአሜሪካ በኩል እንደዚህ አይነት ሁሉ ሪኩዌስት እንደቀረበ ነው እየተነገረ ያለው። በኢራን በኩል ግን ምንም አይነት ሪኩዌስትም ኦፈርም ገና የታወቀ ነገር የለም። ኢራን ምንድን ነው ከአሜሪካ የምትጠይቀው የምትለቀው የምትሰጠው? ያው ድርድር እንደምታውቁት ኮምፕሮማይዜሽን ነው። አንተምተው ነው። ከሁለቱም በኩል የሚታው ነገር አለ። ስለዚህ እናንተ ይሄን ካደረጋችሁ እኔ ደግሞ ይሄን እናደርጋለሁ የሚል ከኢራን በኩል የቀረበ ሪኩዌስት የለም። ገና ሙጅተባ አፕሩቭ ያደረገው ገና ዛሬ ነው። በሚቀጥሉት ቀናቶች እንግዲህ ፓኪስታን ውስጥ ድርድር ይካሄዳል ተብሏል። በዚህ ድርድር በአሜሪካ በኩል የስቲቭ ዊትኮቭ እና ጄሬድ ኩሽነር ኦልሬዲ ተሳታፊ ነበሩ። ከዚህም በፊት እነሱ ይሳተፋሉ። ነገር ግን የአሁኑ ላይ በጣም ሲሪየስ እንደሆነና ዶናልድ ትራምፕ ይህንን ጦርነት በፖለቲካል ሴትልመንት ጦርነቱን ትተው በፖለቲካል ሴትልመንት እና በድርድር ጉዳዩን ለመፍታት ያላቸው ዝግጁነት በሚያሳይ መልኩ ጄዲ ቫንስ ምክትል ፕሬዚዳንታቸውን ሁሉ እስከ መላክ እንደደረሱ ነው እየታወቀ ያለው። ጄዲ ቫንስም ይገኛል ተብሏል። በኢራን በኩል ስፔሲፋይ ባይደረግም አባስ እና መሐመድ ባጋር ጋሊባፍ ይገኛሉ የሚል ስፔኩሌሽን አለ። ገና አልታወቀም ማን እንደሚገኝ። ለማንኛውም ገና ቦታው ራሱ ፓኪስታን የሚለውን ለመወሰን ገና እንቅስቃሴዎች እየተደረጉ ነው። ልክ እንደባለፈው ድርድር ኦማን ተብሎ ተርኪ ተብሎ ኦማን ምናምን ሊገለባበጡ ይችላሉ ቦታዎቹ። ገና ስፔሲፋይ አልተደረገም። በእስራኤል በኩል ግን አሁንም ከፍተኛ የሆነ ስጋት እንዳለ ነው። አሜሪካ በዚህ ዶናልድ ትራምፕ አብራፕትሊ ይህንን መናገራቸው ራሱ ድንገት ይህንን መናገራቸው እስራኤል ያልጠበቀችው ነበረ። ማለት ስጋቱ ነበራት፣ ግን ያደርጉታል የሚል ስጋት ነበራት። ግን ያው ስጋት ቢኖርብህም ሀፕን ሲያደርግ ትደነግጣለና ድንጋጤ ነበረ በእስራኤል በኩል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስም ሆነ ትራምፕ ነተንያሁ ጋር እንዳወሩና እስራኤልን የሚጎዳ ዲል እንደማያደርጉ ቃል እንደገቡ እያሳወቁ ነው ያሉት። በነተንያሁ በኩል ግን እስራኤልን የሚጎዳ ዲል እንዳይደረግ የቻልኩትን ሁሉ አድርጋለሁ ብለዋል። የቻልኩትን ማለት ድርድሩ እንዳይካሄድ ማድረግም ሊሆን ይችላል። ከዚህ በፊት እስራኤል በተደጋጋሚ ስታደርገው እንደታየችው። ለማንኛውም አሁን ግን በተወሰነ መልኩ እንግዲህ ሁላችንንም ሊነካ ጫፍ ደርሶ የነበረው አደጋ በተወሰነ በኩል መልኩ ሊቃለል ይመስላል። ስቲል ትራምፕን ማመን አይቻልም። ስቲል እስራኤልን ማመን አይቻልም። ከዚህ በፊት ድርድር መሀል ላይ ነው ይህንን ጥቃት የፈጸሙት። ዊ ካንት ትረስት ኖበዲ ማመን አንችልም። ነገር ግን ይመስላል የምር ይካሄዳል የሚለውን ደግሞ አይገስቱ